look. I really appreciate you representing me in Ethiopia, bro. Cause look, I don't know. That's me. That's me. That's me. Yeah. Let's go. How you doing? Other country. Where you from? Ethiopia. Ethiopia? That's Somalia, right? ሰላም ጤና ይስጥልኝ እንደምናችሁ። እንግዲህ ትላንትና ብዙሃኖቻችን እንደተመለከት ነው አሾስፒድ እንግዲህ ኢትዮጵያ ገብቶ ነበረ። እጅግ አስደማሚና አስደናቂ ነገሮችን ተመልክተናል። ሰፊ የሆነ ትንታኔ እንግዲህ 5 ሰዓት ያህል ላይቭ ስትሪም በመግባት እንግዲህ ኢትዮጵያ ለዓለም ሀገራት አሳይቷል። እጅግ በጣም ብዙ ቲክቶከሮች ከዛም ውስጥ ደግሞ እጅግ በጣም የምንወደው አዶናይ እንግዲህ ታሪክ የሰራበት ድንቅ ነገር የተመለከትንበት ቀን ነው። አሾስፒድ ብቻ ኢትዮጵያ መምጣቱ አይደለም፣ ስለ አዶኒ ያልገባቸው አንዳንድ ኢትዮጵያውያኖች ወይ ደግሞ አንዳንድ ሰዎች እንግዲህ እንዲገባቸው የተደረገበት ቀን ነው። እንግዲህ አሾስፒድ እንግዲህ ኢትዮጵያ እመጣለሁ ከተባለበት ጊዜ ይመጣል ከተባለበት ጊዜ ጀምሮ እንግዲህ ታዋቂ ቲክቶከሮች ተጽዕኖ ፈጣሪዎች ዝግጅት ላይ ነበሩ። በዛም ትክክል ኢትዮጵያዊው አሾስፒድን በመምሰል እንግዲህ ዝግጅቱን እየጠበቀ የነበረው ወጣት ከአንድም 2-3 ጊዜ በላይ ቻናሉ የተዘጋበት እንግዲህ በአዶኒ ጥንካሬና ብርታት እንደገና እንግዲህ ወደ ስራው እንዲመለስ አድርጎታል። ታዋቂ እንዲሆን እንግዲህ ትላንትና ትልቅ እድል ፈጥሮለታል። ብዙሃኖቹ ስለ አዶናይ እንግዲህ ተቃራኒ ሀሳብ ነበራቸው። ያን ሀሳብ እንግዲህ ትላንትና አሾስፒድ ኢትዮጵያ ሲመጣ እንግዲህ እንዲገናኙ በማድረግ ትርጉም በመስጠት በማበረታታት ድጋፍ በማድረግ እንግዲህ እጅግ በጣም ትልቅ ስራ ሰርቷል ማለት ነው። ኢትዮጵያ ከዓለም ሀገራት ጋር ትውውቅ እንድታረግ አሁን ያለችበት የኢትዮጵያን ውበት እንዲመለከቱም ትልቅ ተጽዕኖ ፈጥሯል። ሶሻል ሚዲያው በሙሉ እንግዲህ ኢትዮጵያን እየተናገረ ነበረ። በጣም የሚገርም ባህል ያለባት፣ ወግ ያለባት፣ የሚገርም ህብረተሰብ ያለባት፣ ከለራቸው የሚያምሩ ድንቅ ኢትዮጵያዊ ናቸው በማለት እንግዲህ ብዙሃኖቹ ቪዲዮ እየሰሩ ነው። በጣም ብዙ እየተገረሙ ነው። እንዲህ ናት ኢትዮጵያ እስከ ማለት ደረጃ ደርሳል ማለት ነው። እንግዲህ አሾስፒድ ኢትዮጵያ አትሌቶችን አላወቃቸውም ነበርና ያ ነገር ትንሽ በኢትዮጵያኖች ላይ ቅራኔ ፈጥሯል። ምክንያቱም ምንድነው እኒህ ለዓለም የሚሮጡ ዓለም ላይ ታዋቂ የሆኑ ድምፃያኖች ሯጮች ናቸው ኢትዮጵያኖችና ያ ነገር ትንሽ ግራ አጋብቷል። ግን አዶኒ በጣም ተመስግኗል። እጅግ በጣም ብዙ ሰው እንግዲህ ይቅርታ እያለን ቪዲዮ እየሰራ ነው። አለማነቃንተን አይቻልም እያሉ ይገኛል። በጣም ብዙሃኖቹ ጥለውት የነበረው ልጅ አይሆንም ብለው ተስፋ የቆረጠው ልጅ ነው እንግዲህ አንስተው ኢትዮጵያን አሾስፒድን እንግዲህ ወይ ደግሞ ሳምሶን ይመስለኛል ስሙ፣ እሱን ድጋሚ እንደዚህ ከታዋቂ ሰው ጋር እንዲገናኝ ስራው እንዲሰራ ኮንፊደንስ እንዲኖረው ብዙ ነገሮችን ጥረት አድርጓልና አንዳንዴ አይሆንም የተባለ ነገር ይሆናል። ብዙሃኖቻችን ከኢትዮጵያ ወግና ባህል የጠፋው የአዶናይ አይነት ጥንካሬ እንግዲህ ብዙ ሰዎች ላይ የለምና ይሄን ነገር አናቆትን ፈጥሯል። በጣም ብዙ ሰዎች ደስ ብሏቸዋል። እንግዲህ አሾስፒድ ኢትዮጵያ በመምጣት የኦሮሞ፣ የአማራ፣ የትግሬ የሁሉም ሁላገብ የሆኑ ባህልን ተመልክቷል። ያበላል ስነስርዓት ባህላችንን አይቷል። ቡናችንን በጣም ስትሮንግ ነው ሲል ነበረ። ከባድ ነው ብሎ ነበረ። እንግዲህ ትንሽ ጥሬ ስጋን በልቶ ከብዶት ነበረ። ያው ቡናም ጠጥቶ ስለነበረ ነው። ከዛ በኋላ ግን በኢትዮጵያ ትልቅ በሆነ ሼፍ እንግዲህ ጥሩ እራት ተሰጥቶት ነበረ። እንግዲህ አሾስፒድ ማለት ነው ኢትዮጵያን በጣም ወድጃታለሁ ብሏል። እንግዲህ እርግጠኛ ነኝ ወደ ስንት ነው 26 ቀናት ላይ እንግዲህ በተለያዩ አፍሪካ ሀገራት ላይ ቱር ያደርጋል። ኢትዮጵያ ደርሷል። የተለያዩ ሀገራት ላይ ይዞራል። ከዛ በኋላ ግን ካረፈ በኋላ የትኛው ሀገር እንደተመቸችው የትኛው ጥሩ ባህል እንደተመለከተ እንግዲህ የሚነግረን ይመስላል። በኢትዮጵያ ቱሪዝምና ባህል እንግዲህ ትልቅ ስራ የተሰራበትን ኢትዮጵያን የማስዋብ ደረጃን እንግዲህ እጅግ በጣም አድንቆ ተመልክቷል። ብዙ ሰዎችም ኢትዮጵያ እንዲህ ናት ወይ እስኪባል ደረጃ ደርሷል። እንደዚህ አይነት ውበት አላት ወይ እንዴት ታምራለች የሚሉ የተለያዩ ዓለም ሀገራት አልጠፉም። ለቱሪስት እንግዲህ ሊመጡ ያሰቡም አሉ። ኢትዮጵያ እንግዲህ ትልቅ ጥቅማ ብዬ የማስበው ከቱር ነው። ኢትዮጵያን የሚጎበኙ ጎብኚዎች እንግዲህ ኢትዮጵያ ውስጥ ዶላር የማስገባት አቅም ይኖራቸዋል፣ ተመልካች እንዲኖረን ያደርጋሉና ይሄ ማለት ደግሞ የመጀመሪያው አሾስፒድ ኢትዮጵያ መጥቶ ግልጽ አድርጎ ኢትዮጵያን በመግለጹ ነው። 5 ሰዓት የፈጀ ስትሪም ላይ ነበር ሲያደርግ የነበረው። መርካቶ ገብቷል። የተለያዩ ኢትዮጵያ ውስጥ አዲስ አበባ ላይ የተለያዩ አካባቢያትን ዞሯልና ደስ ካለኝ ነገር መካከል ደግሞ አሾስፒድ ይሄ ሰው ላይ ያለው ነገር ደስ ይላል። እንግዲህ የኢትዮጵያውን አሾስፒድ እንግዲህ አብሮ ወንድሜ ነኮይ እናትህ ማናት አባትህ ማን ነው እስከ ማለት ደረጃ ደርሷል። በጣም ፊታቸው ይቀራረባል። እንደውም ከዚምባብዌ ነው የኢትዮጵያው አሾስፒድ እንግዲህ በጣም ይመሳሰላል።
እሱንም ይመስላልና እንግዲህ ዛሬ መጣሁት ነው ስፒድ ለማውራት አይደለም። አዶናይን እጅግ በጣም ብዙሃኖቹ ምስጋና ያቀረቡትለት ይገኛል። እንግዲህ የነበረው ቲክቶክ ላይ 4.4 ሚሊዮን ነበረ። እንግዲህ ከትላንትና ጀምሮ ነው ስፒድ ከመጣ ጀምሮ ደግሞ 4.5 ሚሊዮን ገብቷልና እጅግ በጣም አድናቆትን የፈጠረ ነገር ነው ብዬ አስባለሁ። እንዲሁም ደግሞ ስፒድ የዩቲዩብ ቻናሉ እንግዲህ በ300 ሺህ ነው ከ400 ሺህ በላይ እንግዲህ በሰዓታት ሰብስክራይቦቹ ጨምረዋል ማለት ነው። እንግዲህ ቱር እያደረገ የተለያየ ሀገር ያሳያል። በእይታም ደረጃ እንግዲህ ሪከርድ ሰብረናል ብዬ አስባለሁኝ። ኢትዮጵያ ላይ 10 ሚሊዮን ታይቷልና ላይቭ ስትሪሙ ማለት ነው። እጅግ በጣም ገራሚ ነው። እኔ በጣም ካደነኩ ነገር በላይ ደግሞ ፍጥነቱ፣ ጉልበቱ በጣም ሙቀት ነው። አይታችሁ ከሆነ ፀሐይዋ ከቀተር በኋላ በጣም ሙቀት አላትና ያንን ሁሉ ነገር ችሎ ኢትዮጵያ አዲስ አበባ ላይ ቱር በማድረጉ በጣም ደስ ይላል። አክብሮትም ደስ ይላል። ብዙሃኖቻችንም እንግዲህ መልካምነት ማድረግ አያስከፍልም የሚል ሀሳብ አለኝ። ይህም እንግዲህ ለኢትዮጵያው ስፒድ እንግዲህ በጣም አዲስ ነገርን የፈጠረለት አዶናይ አይፎን ስልክ ከመግዛት ጀምሮ ከማሰልጠን ጀምሮ ራሱ ላይ እንዲሰራ ከማድረግ ጀምሮ ኮንፊደንስ እንዲኖረው ከማድረግ ጀምሮ እንግዲህ ትልቅ ስራ ሰርቷል። አንዳንዶቹ እንዲሁም የውሸት ነገርም እየመሰላቸው ነበረ። እንደዚህ የሚሆን አልመሰላቸውም ነበረ። በጣም ከታዋቂው እንግዲህ ዩቱበር ስፒድ ላይ እንግዲህ ይሄንን ሰው አብሮ በማየት ራሱ ትልቅ ነገር ነው። አብሮ ቱር እንዲያደርግ እድል ሰጥቶታል። እንግዲህ ከዚህ በኋላ ያለውን ቀሪ ምንመለከት ይመስለኛል። ሀገራችን ላይ የነበሩ ደስ ደስ የሚሉ ነገሮችን ተመልክቷል። ለዓለም ሀገራትም አስተላልፏል። በጣም ተጽዕኖ ፈጣሪ የሚችሉ ዩቱበሮች ነበሩ፣ ቲክቶከሮች ነበሩ። ኢትዮጵያዎችም እንግዲህ ግማሾቹ ከስራ ሰዓት በኋላ እንግዲህ እሱን በመከተል እንግዲህ አድናቆትን እያተረፉለት ይገኛል ማለት ነው። ያልገባውን ነገር በመጠየቅ ነው እንግዲህ እያደረገ የነበረው ስፒድ ማለት ነው። ይሄንን እንግዲህ ነገር ስለተመለከታችሁ ምን ተሰማችሁ የሚለውን ሀሳብና አስተያየት ፈልጋለሁ። ስለ አዶናይስ ምን ትገልጻላችሁ? እንጂ ከዚህ በፊት ልጅ ያያቸው ከሆነ ሲጠይቋት ኢትዮጵያ የት ናት ብሎ ሶማሌ ናችሁ እያለ እየጠየቀ ነበረ። ሁላ እንዳልሆነ እየተነገራት ነው። ኢትዮጵያዊ ነኝ እያለች እያስረዳችሁ ነበረ። በይፋ መጥቶ እንግዲህ ኢትዮጵያን ተመልክቷልና እጅግ በጣም ደስ ይላል። እኔ ቁጭ ብዬ 5 ሰዓት ነበር የተመለከትኩት ላይቭ ስትሪሙን። ምን እያስተላለፈ ነው፣ ስለ ሀገራችን ምን ይናገራል፣ ምን ደስ አለው የሚለውን ነገር እያየን ነበረ። ሁሉ ነገር ደስ ብሎታል። የኢትዮጵያን ቡና እንግዲህ ሲጠጣ እጅግ በጣም ከብዶት እንደነበረ ገልጿልና አድናቆቱ ለአዶናይና አብሮት ለነበሩ ቲክቶከሮች የኢትዮጵያን ባህል ሲያስተዋውቁ የነበሩ በሙሉ እንግዲህ ይሄ ነገር እንዲሆን ብዬ እመኛለሁ። እርግጠኛ ነኝ አንድ ስቴፕ ሀገራችንን ከፍ አድርጓል። በሩጫ ብቻ አይደለም እንግዲህ በቱርም ኢትዮጵያ ብትታወቅ ደስ ይለናል ብዬ አስባለሁ። ብዙ ጎብኚዎች ቢኖሩላት፣ ብዙ ኢትዮጵያ የሚመለከቱ የውጭ ዜጋ ቢገቡ ትልቅ ጥቅም አለው ብዬ አስባለሁና ይህን ለማስተላለፍ ወደ እናንተ መጥቻለሁ። እናንተ አዶናይ እንዴት አያችሁት? ሌሎቹ እንዴት አያችሁ? ትላንትና ስፒድ ኢትዮጵያ ውስጥ በነበረው ጉብኝት ምን ተሰማችሁ የሚለውን ሀሳብና አስተያየት በኮሜንት ጻፉልኝ። አመሰግናለሁ።